በአፍሪካ ሀገራት የማጣሪያ ጨዋታ ውጤቶችን እናንሳ። ትላንትና ኮሞሮስ በማሊ 3-0 ተረታለች። ቦትስዋናም በአልጄሪያ 3-1 የተሸነፈችበት ውጤት አለ። ኢኳቶሪያል ጊኒ ሳውቶሜና ፕሪንሲፔን 2-0 ረታለች። ኮንጎ ደቡብ ሱዳንን 1-0 አሸነፈችበት ጨዋታም አለ። ሩዋንዳ በናይጄሪያ 2-0 ስትረታ ቪክቶር ኦሰሜሄን ሁለቱንም ጎሎች አስቆጥሯል። ደቡብ አፍሪካ ሌሴቶን 2-0 ረታለች። ጋና ቻድን 5-0 የረታችበት ጨዋታም አንደኛው ነው። ብሩንዲ በአይቨሪ ኮስት 1-0 ተረታለች። የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ይደረጋሉ። ትላንትና በቪክቶር ኦስሜሄን ጎሎች ድል የቀናችው ናይጄሪያ 6 ነጥብ ላይ ገብታለች። ከ5 ጨዋታ ውጤቶችን ማሳካት አልቻለችም። ከዛ በፊት የነበሯት ጨዋታዎች ላይ 3ቱን ባቻ ወጥታ አንደኛውን ተረታለች። ናይጄሪያ የአፍሪካ ዋንጫ ወይም ደግሞ በአፍሪካ ዋንጫ ያላት ታሪክ በደንብ ይታወቃል። በዓለም ዋንጫም አህጉሪቷን ከወከሉ በጣም ትልልቅ ብሔራዊ ቡድኖች መካከል አንደኛዋ ናት። አሁን ባለው የዓለም ዋንጫ የምድቡ ጨዋታ ላይ ግን ምንነካት እየተባለ በስፋት ሲነሳ ነበረ። ናይጄሪያ የምትገኝበትን ምድብ ደቡብ አፍሪካ በ10 ነጥብ እየመራችው ትገኛለች። ቤኒን በ8 ነጥብ ሁለተኛ ደረጃ ላይ ናት። ሩዋንዳ በ7 ነጥብ ሶስተኛ ደረጃ ላይ ተቀምጣለች። ሌሎች የምድብ ውጤቶችን ወይም ደግሞ ምድቦቹንም ስንመለከት ምድብ 2 ላይ ሱዳን በ10 ነጥብ እየመራች ትገኛለች። ዲሞክራቲክ ኮንጎ በተመሳሳይ 10 ነጥብ ሁለተኛ ስፍራ ላይ ናት። ሴኔጋል በ8 ነጥብ ሶስተኛ ደረጃ ላይ ትገኛለች። ምድብ 1 ቀደም ሲል የኢትዮጵያ ብሔራዊ ቡድን የተካተተበት ምድብ ነው። እሱን በእኛ ብሔራዊ ቡድን ውስጥ ወይም በኢትዮጵያ ብሔራዊ ቡድን ውስጥ ሳነሳ ነበረ። ምድብ 4 ላይ ኬፕ ቨርዴ ናት እየመራች የምትገኘው። ካሜሮን በ9 ነጥብ ሁለተኛ ደረጃ ላይ ናት። ኬፕ ቨርዴ በ1 ነጥብ ከፍ ብላ አንደኛ ስፍራ ላይ ተቀምጣለች። በዚህ ምድብ ከምድብ ኢ ላይ ደግሞ ሞሮኮ በ12 ነጥብ ቀዳሚ ናት። ኒጀር በ6 ነጥብ ሁለተኛ ስፍራ ላይ ትገኛለች። ሌሎች ምድቦችን ስናይ አይቨሪ ኮስት ያለችበት ምድብ ኤፍ ደግሞ 13 ነጥብ ቀዳሚ ደረጃ ላይ ናት። ትላንትና ብሩንዲን 1-0 ያሸነፈችው አይቨሪ ኮስት 13 ነጥቦችን ይዛ እየመራች ነው። ጋቦን በ12 ትከተላታለች። ብሩንዲ በ7 ነጥብ ሶስተኛ ደረጃ ላይ ናት። ኬንያ በዚህ ምድብ 6 ነጥቦችን በመያዝ 4ኛ ደረጃ ላይ ተቀምጣለች። ጋምቢያ በ4 ነጥብ 5ኛ ላይ ስትሆን ሲሼልስ ምንም ነጥብ አላስመዘገበችም። የተጫወተቻቸውን 5ቱንም ጨዋታዎች ተሸንፋለች። ከነሱ በመቀጠል የሚገኘው ምድብ ጂ አልጄሪያ በ12 ነጥብ እየመራችው ትገኛለች። ሞዛምቢክ በ12 ነጥብ በተመሳሳይ ሁለተኛ ስፍራ ላይ ተቀምጣለች። ጊኒ 3ኛ ደረጃ ላይ ነው የምትገኘው። ምድብ ኤች ላይ ቱኒዚያ በ13 ነጥብ ቀዳሚ ናት። ናሚቢያ በ11 ነጥብ ሁለተኛ ስፍራ ላይ ናት። ላይቤሪያ በ7 ነጥብ ሶስተኛ ደረጃ ላይ ትገኛለች። ቀጣዩ ምድብ ላይ ደግሞ ምድብ አይ ላይ ጋና በ12 ነጥብ ቀዳሚ ናት። ማዳጋስካር በ10 ነጥብ ሁለተኛ ስፍራ ላይ ነው የምትገኘው። እንደ አጠቃላይ እንግዲህ እስካሁን ባለው ሁኔታ ያለው የነጥብ ውጤታቸው ይሄንን ይመስላል። በቀጣይ እነማን ወደ ጥሎ ማለፍ መርሃ ግብርና በቀጥታ ያልፋሉ የሚለው ነገር የሚታይ ነው የሚሆነው። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ዛሬ የሚደረጉ መርሃ ግብሮች አሉ። ጊኒን ከሶማሊያ የሚያገናኘው ጨዋታ 6 ሰዓት ላይ ከቀኑ ይደረጋል። ኒጀር ከሞሮኮ 6 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ቶጎ ከሞሪታኒያ ምሽት 1 ሰዓት ላይ ጨዋታቸውን ያከናውናሉ። ሱዳን ከሴኔጋል ምሽት 4 ሰዓት ላይ ጨዋታቸውን እንደሚያደርጉ መርሃ ግብራቸው ያመላክታል። ትላንትና የተደረጉ የአውሮፓ ሀገራት የማጣሪያ ጨዋታዎችን ስንመለከት የእንግሊዝ ብሔራዊ ቡድንን ውጤት ነው የምናነሳው። የእንግሊዝ ብሔራዊ ቡድን እንግዲህ በአሰልጣኝ ቶማስ ቱሄል ይመራል። አሰልጣኝ ቶማስ ቱሄል በዌምብሌ የመጀመሪያ መርሃ ግብራቸውን በድል ተወጥተዋል። እናም ከጨዋታው በኋላ ሀሳባቸውን አጋርተዋል። እንደሳቸው ገለጻ ከሆነ በጣም ጥሩ የሚባል ምሽት ነበረን ብለዋል። ትላንትና ያደረጉትን ጨዋታ ውጤት ሲገልጹት ውጤቱን በተወሰነ መልኩ የሌሎቹንም የነሱንም እናንሳ። የአሰልጣኝ ቶማስ ቱሄልን በዝርዝር እንመለከታለን። ትላንትና በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ማልታ በፊንላንድ 1-0 ተረታለች። ፖላንድ ከሉቲኒያ ያደረጉት ጨዋታ ደግሞ 1-0 በሆነ ውጤት ነው የተጠናቀቀው። ፖላንድ ይህንን ጨዋታ በድል ተወታለች። ቆጵሮስ ሳን ማሪኖን 2-0 ረታለች። ሮማኒያ በቦስኒያ ሄርዞጎቪና 1-0 ተሸንፋለች። አንዶራ በላቲቪያ 1-0 ተረታለች። እንግሊዝ አልቤኒያን 2-0 የረታችበት ጨዋታ ግን ትኩረትን የሳበ ጉዳይ ሆኗል። በዚህ ጨዋታ ላይ የአርሰናሉ ሉዊስ ስኬሊ በመጀመሪያ የብሔራዊ ቡድን ጥሪው
ቆይታውን በጎልም ከፍቷል። 20ኛው ደቂቃ ላይ ጎል ማስቆጠር ችሏል። ጁድ ቤሊንግሃም ሌላኛውን ጎል ያስቆጠረው ተጫዋች ነው። ከዚህ ጨዋታ በኋላ ሰፋ ያለውን አስተያየት የተሰጠው በሉዊስ ስኬሊ ጉዳይ ላይ ነው። አሰልጣኝ ቶማስ ቱኸል እጅግ በጣም አስገራሚ ተጫዋች ነው ሲሉ አድናቆታቸውን ችረውታል። ለመድፈኞቹ ተስፈኛ የቡድንም የክለብም አጋሩ ዲክላን ራይስ ሁሉንም ነገር ማድረግ የሚችል ተጫዋች ብሎታል። ምንም ነገርን ማድረግ ይችላል፣ ግን ደግሞ 18 ዓመቱ ብቻ ነው ሲል አድናቆቱን ችሮታል። ትላንትና ይህንን ጨዋታ ሲያደርግ ሉዊስ ስኬሊ 15 ዓመት ከ176 ቀናት ላይ ነው የሚገኘው። በዚህ እድሜው እንግዲህ ለእንግሊዝ ብሔራዊ ቡድን ጎል ማስቆጠር ችሏል። ከዚህ በፊት በዚህ እድሜው ይህንን ታሪክ ወይም ደግሞ ሪከርድ ማድረግ የቻለው ማርከስ ራሽፎርድ ነው። ከዓመት በኋላ ወደ እንግሊዝ ብሔራዊ ቡድን የተመለሰው ማርከስ ራሽፎርድ በግንቦት 2016 ላይ አውስትራሊያ ላይ ያስቆጠረው ጎል እንግዲህ ያኔ በትንሽ እድሜው ያስቆጠረበት ሆኖ ተመዝግቧል። ከዛ በመቀጠል ሉዊስ ስኬሊ ትላንትና ለራሱም ለብሔራዊ ቡድኑ አዲስ ታሪክን መጻፍ ችሏል። በጣም የሚገርም ተጫዋች ነው ብለዋል አሰልጣኝ ቶማስ ቱኸል። ሜዳ ላይ ካለው እንቅስቃሴ ባሻገርም ካምፑ ላይ ወይም ደግሞ ብሔራዊ ቡድኑን ሲቀላቀል የነበረው ስርዓትና ታዛዥነት እጅግ በጣም አስገራሚ ነው ሲሉ ተናግረዋል። ስለ ጨዋታው የተናገሩት ጀርመናዊ አሰልጣኝ በድል የጀመሩበትን መንገድ እስካሁን ጥሩ ነው፣ 7 እና 8 ደቂቃ ለሚሆን ጊዜ 100% የኳስ ቁጥጥር ነበረን፣ በጥሩ ኃይል ተጫውተናል ብለዋል። ተጋጣሚን ሰብሮ ለመግባት እጅግ በጣም አስቸጋሪ ነበረ። እነሱ በጥልቀት የሚከላከሉ እንዲሁም ደግሞ ከራሳቸው የግብ ክልል በጣም ከፍ ባለ ሁኔታ የሚመጡም በመሆናቸው እነሱን ሰብረን መግባት ለኛ እጅግ በጣም ከባድ ነው። በሁለተኛው አጋማሽ ግን ተቀዛቅዘናል ብለዋል አሰልጣኝ ቶማስ ቱኸል። ስለ ትላንቱ ጨዋታ በሰጡት አስተያየት ከስብስባቸው ጋር በተገናኘ ጉዳት ሌላኛው ተጽዕኖ እንደሆነም ሀሳባቸውን አጋርተዋል። በትላንቱ ጨዋታ አንደኛው ጉዳት ያጋጠመው ተጫዋች አንቶኒ ጎርደን ነው። ተቀይሮ የገባው አንቶኒ ጎርደን ትላንትና ጉዳት አጋጥሞታል። ጨዋታው ሊጠናቀቅ ሲልም እንግዲህ ከበድ ያለ ህመም እንደተሰማው መመልከት ችያለሁ ብለዋል አሰልጣኝ ቶማስ ቱኸል። ለቀጣይ ጨዋታ እንደሚያሰጋን አምናለሁኝ። እንዲህ ያሉ ተጫዋቾች በሚጎዱበት ጊዜ ቀጥታ ከብሔራዊ ቡድን ግልጋሎት ጋር የተያያዙ ሀሳቦች እንደሚሰጡ አውቃለሁ። ክለብ ላይ ቢሆን እኔም ተመሳሳዩን ስሜት አጋራለሁኝ። ግን አሁን ለቡድኑ የሱ አለመኖር ወይም የሱ መጎዳት የሚያደርሰው ተጽዕኖ ቀላል የሚባል አይደለም ሲሉ ሀሳባቸውን ገልጸዋል። እንግሊዝ ሰኞ ከላቲቪያ ጋር ጨዋታዋን ታደርጋለች። በዚህ ጨዋታ ላይ የአንቶኒ ጎርደንን ግልጋሎት ላታገኝ እንደምትችልም አሰልጣኙ ጥርጣሬያቸውን ወይም እምነታቸውን ተናግረዋል። የበለጠ ምርመራ እንደሚያስፈልገው አምናለሁኝ፣ ነገር ግን መጀመሪያ የሚቀድመው የሱ ጤና ነው ብዬ አስባለሁ ብለዋል። እንዳጠቃላይ ከእንግሊዝ ብሔራዊ ቡድን ጋር በተገናኘ የተሻለ መስራት እንችላለን፣ መስራትም አለብን ብዬ አስባለሁ። ቡድኑ በተጋነነ መልኩ መጥፎ የሚባል ወይም ደግሞ ጥሩ የሚባል ጉዞ ላይ ነው ልላቸው አልችልም። ገና ጅምር ላይ እንደመሆኑ መጠን ብዙ ማስተካከል የሚገቡን ነገሮች አሉ ብዬ አስባለሁ ብለዋል። ከአካል ብቃት ጋርም በተገናኘ ተጫዋቾቹ በጣም ጫና እንዳለባቸው እረዳለሁ። በየክለባቸው ሰፋ ያለ ሰዓትን የሚጫወቱ ወይም በደንብ ግልጋሎት የሚሰጡ ተጫዋቾች ናቸው በእንግሊዝ ብሔራዊ ቡድን ውስጥ ያሉት። ያ ደግሞ የሚፈጥረው የራሱ ጫና አለ ብዬ አስባለሁኝ። በሌላ በኩል ደጋፊዎች ከነሱ በጣም ከፍ ያሉ ነገሮችን ይጠብቃሉ። ይሄ ደግሞ ምን ያህል ቡድኑ ላይ ተጨማሪ ኃላፊነትን እንደሚፈጥር ወይም ሌላም ነገር ሊያስከትል እንደሚችል ይገባኛል የሚል ሀሳባቸውን ገልጸዋል። ከእንግሊዝ ብሔራዊ ቡድን ጋር በተገናኘ ግን ሀሳቡን ያጋራው የብሔራዊ ቡድኑ አምበል ሃሪ ኬን ነው። ሃሪ ኬን ብሔራዊ ቡድኑ ጋር በተገናኘ ተጫዋቾች በጣም ለብሔራዊ ቡድኑ ዝግጁ መሆን አለባቸው ብለዋል። ሁሌም ቢሆን እንደ ብሔራዊ ቡድን ቅድሚያ የምንሰጠው ሌላ ብሔራዊ ቡድን አለን ብዬ አላምንም ይላል ሃሪኬን በአስተያየቱ። እናም ለእንግሊዝ ብሔራዊ ቡድን የትኛውም ተጫዋች ቅድሚያ መስጠት እንዳለበት ይሰማኛል ሲል ሀሳቡን አጋርቷል። ከሃሪኬን ጋር በተገናኘ ግን ከብሔራዊ ቡድን ቆይታው ጎን ለጎን ለምን ወደ ባየር ሙኒክ እንዳመራም አስተያየቱን ሰጥቷል። ከዛ ባሻገር ግን ትኩረቱ አሁን የእንግሊዝ ብሔራዊ ቡድን መሆኑን በአጽንኦት ይናገራል። ሃሪኬን እንደሱ ሀሳብ ከሆነ በቡድን ውጤታማ ለመሆን እንደ ባየር ሙኒክ ያለ ክለብን መቀላቀል ነበረብኝ ብሏል። ትላንትና ከተደረገው ጨዋታ በፊት አስተያየቱን እንዲሰጥ የተጠየቀው ሃሪኬን ስለ ራሱም ስለ ብሔራዊ ቡድኑም በነበረው ቃለ ምልልስ ላይ ቆይታ ላይ ነው ይሄንን የተናገረው። የእንግሊዝ ብሔራዊ ቡድኑ አምበል ሃሪኬን በውድድር ዓመቱ ለክለቡ ባየር ሙኒክ ባደረጋቸው 82 ጨዋታዎች 76 ጎሎችን አስቆጥሯል። ለሀገሩም ለክለቡ የሚያገባቸው ጎሎች ብዛት
ሀገራት ደግሞ 441 ደርሰዋል። እናም በብሔራዊ ቡድን 69 ጎሎችን በማስቆጠርም ከፍተኛው ጎል አስቆጣሪ ነው። ይሄ ቀላል ነገር አይደለም ይላል። ትላንትና ሉዊስ ስኬሊ ላስቆጠረው ጎል አንደኛው መነሻም ሃሪኬን ነው። ነገር ግን ሁሌም ጎሎችን በማስቆጠር ብቻ መሳተፍ አይጠበቅብኝም። ቡድኑን በሚረዳው በየትኛው መንገድ ላይ አስተዋጽኦ ካረኩኝ ያለኔ ቀላል ነገር አይደለም ይላል። በቡንደስሊጋው ከ24 ጨዋታዎች 21 ጎሎች አሉት ሃሪኬን። እናም በቀጣይ ለባለንዶሩ እድል አለ ሆይ የሚል ጥያቄም ቀርቦለት ነበረ። እንደሱ ገለጻ ከሆነ ብዙ ሰዎች ከክርስቲያኖ ሮናልዶና ሊዮኔል ሜሲ ጋር በተገናኘ ሀሳቦችን ያነሱልኛል። እነሱ ያሳኩትን ስኬት እኔ እንዳሳካም ይነግሩኛል። ነገር ግን ቀደሞ በነበርኩበት ክለብ ይላል ቶትናም ሆትስፐርን እዛም ጎሎችን አስቆጥር ነበረ። እንደ ክለብ ግን ውጤታማ ወይም ዋንጫ የምናነሳበት አግባብ አልነበረም። ያ ደግሞ የፈጠረብኝ ተጽዕኖ አለ ይላል። ወደ ባየር ሙኒክ በመጣ በመጀመሪያ ዓመትም ይሄኛው የዋንጫ ድርቁ ቀጥሎበት ነበረ ሃሪኬን። ከዛ በኋላ ግን በዘንድሮ የውድድር ዓመት በቡንደስሊጋውም ከላይ ተቀምጠዋል እና እንደ ባየር ሙኒክ ያሉ ክለቦች ላይ መጫወት የሚሰጠው ጠቀሜታ ቀላል የሚባል አይደለም ይላል። ከብሔራዊ ቡድኑ ጋርም በተገናኘ ሁልጊዜም ቢሆን እኔ ብቻ ጎል እንዳስቆጥር መጠበቅ የለበትም። ሌሎች ተጫዋቾች እንዲያስቆጥሩ እገዛ ማድረግ አለብኝ። እንደ አምበል ደግሞ የኔ ኃላፊነት እጅግ በጣም ላቅ ያለ ነው ሲል ሀሳቡን ሰጥቷል። ሌላኛው ዜናችን የሚሆነው የራስሙስ ሆይሉንድን ይመለከታል። ራስሙስ ሆይሉንድ ማብራሪያ ሰጥቷል ከደስታ አገላለጹ ጋር በተገናኘ። ምክንያቱ ደግሞ ዴንማርክ ፖርቹጋልን 1-0 በረታችበት ጨዋታ ላይ 78ኛው ደቂቃ ላይ ብቸኛውን ጎል አስቆጥሯል። ሐሙስ ዕለት በተደረገ ጨዋታ ላይ በአውሮፓ ኔሽንስ ሊግ በተደረገው በዚህ ጨዋታ ጎል ያስቆጠረው ሆይሉንድ የክርስቲያኖ ሮናልዶን የደስታ አገላለጽ ተጠቅሟል። ሲዩ የሚለውን ወይም ሁለት እጁን ወደ ላይ አድርጎ የሚዘለውን የደስታ አገላለጽ ራሱኑ ደግሞታል። ይሄ ደግሞ በሁለት መልኩ ትርጓሜ እንዲሰጠው አድርጓል። አንደኛው ትርጓሜ ሜዳ ላይ ለነበረው ክርስቲያኖ ሮናልዶ ያለውን ልክ ያልሆነ አመለካከት የገለጸበት ነው የሚል ሲሆን፣ በሌላ በኩል ደግሞ እሱን ለመሆን ወይም ደግሞ እሱን ለመምሰል ጥረት ያደርጋል የሚሉ ሀሳቦች እንዲሰጡ ሆነዋል። የ22 ዓመቱ አጥቂ ላለፉት 3 ወራት ጎል ሲያስቆጥር አልነበረም። በክለቡ 21 ጨዋታዎች ላይ ለማንቸስተር ዩናይትድ ጎል ማስቆጠር አልቻለም። ባለፈው ሳምንት እሁድ ግን ማንቸስተር ዩናይትድ ሌስተር ሲቲን 3-0 በረታበት ጨዋታ ጎል አስቆጥሮ ያንን የጎል ድርቅ መርታት ችለዋል። ከዛ በኋላ በብሔራዊ ቡድን እንግዲህ ለዴንማርክ ብቸኛውን ጎል አስቆጥሮ ያሳየው የደስታ አገላለጽ ግን ሌላ ጥያቄን ወይም ደግሞ ሌላ አዲስ ነገርን ይዞበት ብቅ ብሏል። እናም በዚህ ዙሪያ ላይ ትላንትና ከዴንማርክ አንድ ድረገጽ ጋር ቆይታ ነበረው። ዲአር ከተሰኘ ድረገጽ ጋር ቆይታ የነበረው ሆይሉንድ በድሉ በጣም ተደስቻለሁ፣ ሮናልዶ ግን ለኔ ሁሉ ነገሬ ነው ብሏል። ለእግር ኳስ በፍቅር የወደቅኩት በሱ ምክንያት ነው። የማንቸስተር ደጋፊ ሆንኩትም በክርስቲያኖ ሮናልዶ ምክንያት ነው። የግል ልምምድ የጀመርኩትም በሱ መነሻነት ነው። ወደ አልጋዬ ከመሄዴ በፊት የማደርጋቸው እንቅስቃሴዎች በሱ ምክንያት የመጡ ናቸው። እሱን ለመሆን እፈልግ ስለነበረ ነው ብሏል። አባቴ ነው እሱን ያስተዋወቀኝ ይላል። በአእምሮም ጥሩ ለሌሎች ተምሳሌት የሚሆን ተጫዋች ነው። እናም ክርስቲያኖ ሮናልዶን ተምሳሌት ያደረኩ ነው ያደኩት። ከ7 ዓመት ጀምሮ የተመለከትኩትን ሰው እሱ ባለበት ሜዳ መጫወት ለኔ የተለየ ስሜት አለው። ከዛ ባለፈም ደግሞ ጎል አስቆጥር ያለው ይሄንን በኔ ቦታ ብቻ ስትሆኑ ትረዱታላችሁ ብሏል። ራስሙስ ሆይሉንድ ከደስታ አገላለጹ ጋር በተገናኘ በሰጠው ማብራሪያ ወደዚህ ጉዳይ ወይም ወደዚህ ማብራሪያ እንዲገባ መነሻ የሆነው ግን ከጨዋታው በኋላ የዴንማርክ ደጋፊዎች በስፋት በማህበራዊ ድረገጽ ላይ ሆይሉንድ ራሱ ሮናልዶን የማብሸቁ አካል ሆኗል የሚሉ ገለጻዎችን እየተጠቀሙ ነበረ። ሜዳ ውስጥም ይሄንኑ ጉዳይ እነሱም ሲያቀነቅኑ ነበረ። አጋጣሚ ሆኖ በ78ኛው ደቂቃ ላይ ያችን ብቸኛ ጎል አስቆጥሮ የክርስቲያኖ ሮናልዶን የደስታ አገላለጽ በሚጠቀም ጊዜ ሮናልዶ ራስሙስ ሆይሉንድን በትኩረት በጣም ይመለከተው ነበረ እና ያንን መነሻ ባደረገ መልኩ ነበረ ማብሸቆቹ ወይም ደግሞ የቃላት ልውውጦቹ በስፋት የመጡት። ነገር ግን እሱ በፍጹም ይሄ ተገቢ አይደለም፣ እኔ እንደውም ከአክብሮትና ከውዴታም ጭምር ነው ይሄንን ልል ወይም ላደርግ የቻልኩት የሚል ሀሳቡን ሰጥቷል። ሌላኛው ዜናችን አርሰናልን ይመለከታል። ለአርሰናል ጥሩ ዜና አይደለም። ሪካርዶ ካላፊዮሪ ጉዳት አጋጥሞታል። ይሄ ጉዳቱ ደግሞ
ለተወሰኑ ሳምንታት ከሜዳ ላይ ያርቀው እንደሚችል ተዘግቧል። የአርሰናሉ ተከላካይ ሪካርዶ ካላፊዮሪ ሐሙስ ዕለት ነው ጉዳቱ ያጋጠመው። ትላንትና ነው ከጉዳቱ ጋር በተገናኘ ግን ሰፋ ያሉ ዜናዎች ሲወጡ የነበረው። በኔሽንስ ሊግ ጣሊያን ከጀርመን ጋር በነበረ ጨዋታ ላይና 2-1 ጀርመን በረታችበት ጨዋታ ላይ ጉዳት አጋጥሞታል። ለ6 ሳምንታት ሊርቅ እንደሚችል ግምቶች ሲሰጡ ቆይተዋል። ግራ ጉልበቱ ላይ MCL ወይም ሚዲያል ክሩሻል ሊጋሜንት የሚባለው ጡንቻው ወይም መገጣጠሚያው ላይ ያለው ጡንቻ ጉዳት እንዳጋጠመው ተዘግቧል። ይሄ ደግሞ ለአርሰናል ጥሩ የሚባል ዜና አይደለም። ስለዚህ ለ6 ሳምንታት ከሜዳ ሊርቅ እንደሚችል ግምቶች ተሰጥተዋል። በሌላ በኩል ግን ተጨማሪ ምርመራዎችን ሊጠብቁ እንደሚችሉ አርሰናሎች እየገለጹ ይገኛሉ። ከ2 እስከ 3 ሳምንታት የሚሉም ዘገባዎች አብረው አሉ። ነገር ግን ተጫዋቹ በአካል ብቃትም ዝግጁ ሆኖ እስኪመለስ ድረስ እስከ 6 ሳምንታት ሊፈጅበት እንደሚችል ዘገባዎቹ እየገለጹ ይገኛሉ። ሉዊስ ስኬሊ፣ ቲምበርና ኬረን ቴርኒ በግራ መስመር ለአርሰናል እንደ አማራጭ የሚመጡ ወይም ደግሞ የሚሰለፉ ተጫዋቾች ይሆናሉ። ነገር ግን በሁሉም ረገድ ወይም በቀኝም በግራም መሰለፍ የሚችለው ሪካርዶ ካላፊዮሪ በዚህ ጊዜ ጉዳት አጋጥሞት አለመኖር ለአርሰናል ራሱን የቻለ ራስ ምታት ሊሆን እንደሚችል ተዘግቧል። በቻምፒየንስ ሊጉ በሩብ ፍጻሜው ከሪያል ማድሪድ ጋር ጨዋታ አላቸው። ይሄንንም ጨዋታ ላያደርግ እንደሚችል በፕሪሚየር ሊጉ ከኤቨርተንና ኢፕስዊች ታውን ጋር የሚያደርጉት ጨዋታ ላይ የሪካርዶ ካላፊዮሪን ግልጋሎት ላያገኙ እንደሚችሉም እየተገለጸ ይገኛል። ሌላኛው የብሔራዊ ቡድን ነክ ዜና ዋታሮ ኢንዶን ይመለከታል። ዋታሮ ኢንዶ ጃፓን ለ2026 የዓለም ዋንጫ ማለፏን ያረጋገጠች የመጀመሪያው ሀገር ናት። እናም የሊቨርፑሉ ተጫዋች ሀገሩ የዓለም ዋንጫን የማንሳት አቅም እንዳላት ተናግሯል። ሐሙስ ዕለት ጃፓን ባህሬንን 2-0 አሸንፋ ትኬቷን ቆርጣለች። የ4 ጊዜ የእስያ ሻምፒዮን ናት። በዓለም ዋንጫው ግን 16 ውስጥ የመግባት ነው ትልቁ ታሪኳ። ሆኖም እንግዲህ የሊቨርፑሉ ተጫዋች ጃፓን ዓለም ዋንጫን የምታነሳበት አቅም አላት የሚል ሀሳቡን ሰጥቷል። ደጋፊዎች ለዓለም ዋንጫ በማለፋችን ብቻ ሊደሰቱ እንደሚችሉ አምናለሁኝ። ነገር ግን ከዚህ ባለፈም እኛ በጣም ትልቅ አቅም አለን፣ ዓለም ዋንጫን የማሸነፍ እድሉ አለን ብዬ አስባለሁ። የሚጠበቅብንንም መስራት ይኖርብናል። የኛ እቅድ ዓለም ዋንጫን ማሸነፍ ነው፣ ማለፍ ብቻ አይደለም፣ ተጽዕኖ መፍጠርም ጭምር ነው ብለዋል። በእርግጥ ጃፓን ከአህጉሪቱ እንቅስቃሴም አንጻር አጠቃላይ ካለፉት የዓለም ዋንጫ ተሳትፏ በተከታታይ የ8ኛ ጊዜ የዓለም ዋንጫ ተሳትፏን ያረጋገጠች ሀገር ናት። ከ7 ጨዋታዎች በዚሁ በማጣሪያም 6ቱን አሸንፋ በአንዱ ብቻ አቻ ወጥታለች። ማክሰኞም ሌላኛ የማጣሪያ ጨዋታዋን ከሳውዲ አረቢያ ጋር ታደርጋለች። ይህ በእንዲህ እንዳለ ግን ዋታሮ ኢንዱ መሳተፍ ብቻ አይደለም። ብዙ ጊዜ የቅድመ ተገማችነት ወይም ቅድመ ግምት ከማይሰጣቸው ብሔራዊ ቡድኖች መካከል አንደኛው የኛ ብሔራዊ ቡድን ነው። ነገር ግን የዓለም ዋንጫን የማሸነፍ አቅሙ እንዳለን ይሰማኛል የሚል ሀሳቡን ሰጥቷል። ዋታሮ ኢንዱ ስለ ዓለም ዋንጫ ባጋራው ሀሳቡ። ሌላኛው ዜና አሊሰን ቤከርን ይመለከታል። አሊሰን ቤከር በጉዳት ምክንያት ከብራዚል ብሔራዊ ቡድን ስብስብ ውጭ መሆኑ ይፋ ተደርጓል። ብራዚላዊ ግብ ጠባቂ አሊሰን ቤከር ወደ ክለቡ ሊቨርፑል ስለመመለሱም ተገልጿል። የ32 ዓመቱ ግብ ጠባቂ ብራዚል ኮሎምቢያን 2-1 በረታችበት የደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ላይ ጉዳት አጋጥሞታል። በዛ ጨዋታ ላይ ከዳቪን ሳንቼዝ ጋር ተጋጭቷል። እናም ብራዚል ከአርጀንቲና ጋር በምታደርገው ጨዋታ ላይ እንደማይሰለፍ ይፋ ተደርጓል። ለአረን ስሎት ሌላ መጥፎ ዜና ሆኗል። አርሎንድ ጆ ጎሜዝ እና ብራድሊ እንዲሁም ግራቨንበርች ከአካል ብቃት ጋርም በተገናኘ ከሆላንድ ብሔራዊ ቡድን ስብስብ ውጭ የሆነ ተጫዋች ነው። ይሄ ሲደመር ለአሰልጣኝ አረን ስሎት ሌላኛው መጥፎ ዜና ሆኗል። በእርግጥ አረን ስሎት አሊሰን ቤከርን በውድድር ዓመቱ መጀመሪያም ከጉዳት ጋር በተገናኘ እየተጠቀሙበት እንዳልነበር አስታውሰው ሌሎች አማራጮችን እንደሚጠቀሙ ሀሳባቸውን ገልጸዋል። አሁን ደግሞ እሳቸው ይህንን እያሉ ባለበት ወቅት ላይ ግን የአሊሰን ቤከር መጎዳት ደግሞ ሌላ አዲስ ሀሳብን ወይም ደግሞ ሌሎች ራስ ምታቶችን ሀሳቦችን እንዲያመጣባቸው ሆኗል ማለት ነው። ከብሔራዊ ቡድን ዜናዎቻችን ወጣ ብለን ወደ ክለብ ዜናዎቻችን ስንሻገር አርሰናል የኢታን ንዋኔሪን ውል ለማራዘም ተዘጋጅቷል። ለ5 ዓመት ይህንን ተጫዋች ለማስፈረም ስለመዘጋጀቱ ተዘግቧል። እንደ ሜል ዘገባ ከሆነ አርሰናል አዲስ ውልን ለማስፈረም የተዘጋጀው ትላንትና 18ኛ
የ29 ዓመቱን የያዘውን ተጫዋች ረጅም ጊዜ በቡድኑ እንዲቆይ ከማሰብ ነው። አዲሱ ውል እስከ 2030 እንደሚያቆየው ይገመታል። እስከ 2027 የሚያቆይ ውል አለው። ነገር ግን ከዛ 3 ዓመትም ከፍ ባለ መልኩ እንዲቆይ ሐሳብ አላቸው። እንግሊዛዊ ተጫዋች በ2022 መስከረም የፕሪሚየር ሊግ ጨዋታውን ሲያደርግ በእድሜ ትንሹ ተጫዋች በመሆን ተመዝግቧል። ያኔ እንግዲህ 15 ዓመት ከ181ኛ ቀኑ ላይ ነበር። አሁን በዘንድሮ የውድድር ዓመት አርሰናልን በጥሩ ሁኔታ እያገለገሉ ከሚገኙ ተጫዋቾች መካከል አንደኛው ኢታን ንዋኔሪ ነው። እናም ይህንን ተጫዋች ለረጅም ጊዜ በኤምሬትስ ለማቆየት አርሰናል ስለመዘጋጀቱ እየተገለጸ ይገኛል። ሌላው ሊቨርፑል የተመለከተ ዜና አለ። ሁለቱ ተጫዋቾች በአንፊልድ እንዲቆዩ ጥሩ ጅምሮች ወይም ተስፋ ሰጪ ነገሮች እንዳሉ እየተዘገበ ይገኛል። ሊቨርፑል 3 ወሳኝ ተጫዋቾቹ ውላቸው ክረምት ላይ ይጠናቀቃል። ቨርጂል ቫን ዳይክ፣ መሐመድ ሳላህና አርሎንድ ከውል መጠናቀቅ ጋር በተገናኘ ረዘም ላለ ጊዜ የቆይታቸው ጉዳይ መነጋገሪያ ሆኖ ቆይቷል። በተለይ ትሬንት አሌክሳንደር አርሎንድ በጥር የዝውውር መስኮትም ወደ ሪያል ማድሪድ ሊያቀና ስለመቃረቡ ሲዘገብ ነበረ። በኋላ ላይ ይሄ ሳይሆን ቀርቶ ግን አርሎንድ በሊቨርፑል ቀጥሏል። ሊቨርፑል በነጻ ሊያጣው ነው ወይ የሚሉ ስጋቶችን በስፋት እንዲነገሩ ግድ ሆኗል። ነገር ግን እስካሁን ባለው ሁኔታ ይሄ ነው የሚባል ነገር የለም። ነገር ግን ሊቨርፑል ከተጫዋቾች የውል ማራዘም ጋር በተገናኘ በተለይ ሁለቱ ተጫዋቾች ቨርጂል ቫን ዳይክ እና መሐመድ ሳላ ቀናኢ ምላሽ እንዳላቸው ፍንጭ አግኝቻለሁ ስለማለቱ እየተዘገበ ይገኛል። መሐመድ ሳላ በሳውዲ አረቢያ ክለቦች በስፋት ይፈልጋል። ቫን ዳይክ ደግሞ የፈረንሳዩ ክለብ ፒኤስጂ በጥብቅ ይፈልገዋል። እንደውም ባለፉት ሳምንታት ሲወጡ ከነበሩ ዘገባዎች መካከል አንደኛው የፒኤስጂው አራፊ ናስር አልኸለፊ ከቫን ዳይክ ጋር ተገናኝተው እንደተወያዩና ጥሩ ነገሮችን ወይም ተስፋ ሰጪ የሚሆኑ ንግግሮችን እንዳረጉ ጭምር ሲገለጽ ነበረ። በሌላ በኩል ግን ሊቨርፑል ከሁለቱ ተጫዋቾች ጋር ከስምምነት የሚደርስበት እድል እንዳለ እየተዘገበ ይገኛል። የፒኤስጂው የሚዲያ ኃላፊ ፓስካል ፌሪ ይባላሉና እኚህ ሰው ኃላፊያቸው ወይም የክለቡ ፕሬዝዳንት ከቨርጂል ቫን ዳይክ ጋር ምንም አይነት ውይይት እንዳላደረጉ ገልጸዋል። በሌላ በኩል ግን ሙሉ በሙሉ ደግሞ ጉዳዩን ማስተባበል አልፈለጉም ተብሏል። ስለዚህ በዚህ መሀል ላይ ቨርጂል ቫን ዳይክ ከፒኤስጂ ጋር ያለው ንግግር ወደ ጥሩ ደረጃ ሲደርስ ሊቨርፑል በድጋሚ ከተጫዋቹ ጋር መወያየትን መርጦ እንዳሳመነው የሚገልጹ ዘገባዎች መውጣት ጀምረዋል። እናም በቀጣይ ሁለቱ ተጫዋቾች ከስምምነት ላይ የሚደርሱበት አግባብ እንዳለ የተዘገበ ይገኛል። የአርሎንድ ጉዳይ ላይ ግን ሊቨርፑል አስተያየት ከመስጠት ተቆጥቧል። ይሄ ማለት ደግሞ ያው ተጫዋቹ በአንፊልድ የሚኖረው ቆይታ ጥያቄ ምልክት ውስጥ የሚገባ ስለመሆኑ የበለጠ አመላካች ነው የሚሉ ሀሳቦች እንዲሰጡ አድርጓል። ሊቨርፑል ወደ ማንቸስተር ዩናይትድ ነው የምንሻገረው። ማንቸስተር ዩናይትድ በክረምት የዝውውር መስኮት ላይ በዛ ያሉ ተጫዋቾችን ሊያዘዋውር እንደሚችል ሀሳቦች እየተሰጡ ይገኛሉ። እስካሁን ክለቡ በዚህ ጉዳይ ላይ ምንም አይነት አስተያየትን መስጠት አልመረጠም። ነገር ግን አሰልጣኝ ሩበን አሞሪም ከወዲሁ ክለቡን የሚለቁና እንዲሁም ክለቡን እንዲቀላቀሉላቸው የሚፈልጉ ተጫዋቾችን ስም ዝርዝር አስገብተዋል የሚሉ ሀሳቦች በስፋት መነገር ጀምረዋል። ከነዚህ ተጫዋቾች መካከል አንደኛው የዩቬንቱሱ የ19 ዓመቱ ተጫዋች ይልዲዝ እንደሆነ እየተገለጸ ይገኛል። በእርግጥ በቲያጎ ሞታ ቡድን ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ይሄ ተጫዋች ነው። ማንቸስተር ይህንን ተጫዋች ወደ ክለቡ ለማምጣት እቅድ እንዳለው እየተዘገበ ይገኛል። ምን ያህል ይሄ ተግባራዊ ይሆናል የሚለው ግን የአሰልጣኝ ሩበን አሞሪም ስጋትም ጭምር እንደሆነ ጭምር እየተዘገበ ይገኛል። ከማንቸስተር ዩናይትድ ጋር የተገናኘ ሌላ ዜናን ስናነሳ ግን የቀድሞ ተጫዋቾች በአዲሱ ስታዲየም መገንባት ዙሪያ አስተያየታቸውን አጋርተዋል። የቀድሞዎቹ ዝነኞች ተጫዋቾች ራያን ጊግስ እና ኒኪ በት ክለቡ የነበረውን ከማደስ ይልቅ ለምን አዲስ ስታዲየም መገንባት እንዳሰበ አልገባንም ብለዋል። 100,000 ተመልካች እንዲይዝ የታቀደው አዲሱ ስታዲየም ኒው ትራፎርድ ዲዛይኑ በቅርቡ ይፋ ተደርጓል። ይሄ ይፋ መደረጉን ተከትሎ እንግዲህ የቀድሞ ሁለቱ የክለቡ ተጫዋቾች ለምን ክለቡ ተጨማሪ ወጪዎችን ማውጣት ላይና ከሜዳ ላይ ጉዳይ ይልቅ እንዲህ አይነት ነገሮች ላይ ለምን ማተኮር እንደፈለገ አልገባንም ሲሉ ተናግረዋል። 2 ቢሊዮን ፓውንድ
ያሰጣል ተብሎ ተገምቷል። የአዲሱ ስቴዲየም የመጀመሪያ ዙር ግንባታ እናም ራያን ጊግስ እንደማስበው እያንዳንዱ ሰው እዚህ መቆየት ይፈልጋል ይላል። ኦልድ ትራፎርድ ጋር በርካቶች የራሳቸው ትዝታ አላቸው። ደጋፊዎች በቅርብ ርቀት የሚፈልጉትም ስቴዲየም ጭምር ነው። እናም አዲስ ስቴዲየም ሲገነባ እንዲህ ያለውን ከደጋፊዎች ጋር ያለ ትስስርን ወይም የኔነትን የሚያጠፋ ስሜት እንዳለውም መረዳት ያስፈልጋል ይላል። በሌላ በኩል ቡድኑ አሁን ላይ ውጤታማ አይደለም። ስለዚህ ቅድሚያ ሊሰጠው የሚገባው የስቴዲየም ቅያሪ ሳይሆን ይሄንን የቡድኑን ውጤት መመለስ ላይ ትኩረት ማድረግ ያስፈልጋል ብሎ ያምናል ራያን ጊግስ። እናም እንደ ምሳሌነት ሪያል ማድሪድ እና ባርሰሎናን ያነሳል። ሁለቱ ክለቦች እዛው ላይ ማደስን የሚመርጡ እንጂ ሌላ አዲስ ስቴዲየምን መገንባት የሚፈልጉ ወይም ደግሞ የሚያስቡ አይደለም ይላል ራያን ጊግስ በአስተያየቱ። ዘመናዊ ነገሮችን ምጠላ አይደለሁም ወይም አዳዲስ ነገሮችን የምጠላ ሰው አይደለሁም። ለቴክኖሎጂውም ለሌሎች አዳዲስ ነገሮችም ቅርብ መሆን እንዳለበት ይሰማኛል። ነገር ግን ከቴክኖሎጂው ባሻገር ደግሞ ትስስሮችን እንዳው ሌሎች አካላት ወይም ሌሎች ሰዎች እንዴት ባለ ሁኔታ ኦልድ ትራፎርድን ሊያስታውሱት ይገባል የሚለውን በስፋት መመልከትና ማየት ያስፈልጋል የሚል ሀሳቡን ሰጥቷል። ኒኪበት በበኩሉ ከራያን ጊግስ ጋር የሚያስማማው ሀሳብ አጋርቷል። ከዛ ውጪ ግን የኒኪበትን ለየት የሚያደርገው መቀየሩ ሳይሆን ለክለቡ ወይም ደግሞ ለውጤቱ ቅድሚያ መሰጠት አለበት የሚል ሀሳብ አለው። ራያን ጊግስ ጋር ያለው ሀሳብ ያለውን ስቴዲየም ከተመልካቹ ጋር ከደጋፊው ጋር ማስተሳሰር የበለጠ እዛው እንዲቆይ ማድረግ የተሻለ ነው ይላል። በሁለተኝነት ደግሞ የቡድኑ ውጤት ላይ ማተኮር ነው ይላል። የኒኪበት ግን መቀየሩ ወይም አዲሱ ስቴዲየም መገንባቱ በራሱ ችግር አይደለም። ነገር ግን ውጤትን መሰረት ባረገ መልኩ ቡድኑ እንዴት መሻሻል አለበት፣ አዲስ እቅድ፣ አዲስ አሰራር ያስፈልገዋል ሲል ይናገራል። ስጋቱንም ገልጿል። የሰር ጂም ራትክሊፍ ወደዚህ ክለብ መምጣት ግን ከንግድ ጋር በተገናኘ ኪሳራ ውስጥ እንዳይገባም ስጋት እንዳለው ኒኪበት ይናገራል። ከትርፍ አንጻር አትራፊ የሆኑ አሰራሮች ወይም ጥሩ ነገሮች ሊኖሩ እንደሚችሉ አምናለሁኝ። በሌላ በኩል ግን ሰር ጂም ራትክሊፍ በሌሎች ድርጅቶቻቸው ያጡትን ትርፍ በዚህ ክለብ ለማካካስ እያሰቡ ከሆነ የበለጠ አደጋ ይሆናል ብዬ አምናለሁኝ ሲል ሀሳቡን አጋርቷል። እንደሱ ገለጻ ከሆነ ደግሞ ቀጣዩ ጊዜ ለማንቸስተር ዩናይትድ የበለጠ አስጊ ነው ይላል። ከ2005 ጀምሮ የክለቡን ባለቤትነት የገዙት የአሜሪካውያኑ ባለሀብት ግሌዘር ከፍተኛ ተቃውሞ ይቀርብባቸዋል። ይሄ ተቃውሞ ደግሞ አንደኛው መነሻ ደጋፊዎች ባለሀብቶቹ ከራሳቸው ገንዘብ ወይም ከራሳቸው እንቅስቃሴ ባሻገር ለክለቡ ተገቢውን የሆነ ትኩረት አይሰጡም ከሚል ነው። እናም ይሄው ነገር ሰር ጂም ራትክሊፍ ላይም እንዳይደገም ስጋት አለኝ ይላል ኒኪበት በአስተያየቱ። በሱ እሳቤ ወይም በሱ ገለጻ ማንቸስተር ዩናይትድ እንዲህ ያሉ ጊዜያት ላይ በስክነትና በተረጋጋ መልኩ እንዲያልፍ እመኛለሁኝ። ነገር ግን ከህልውና ጋር በተገናኘ ወይም ቀጣዩ ጊዜ በጣም አስፈሪ ሊሆን እንደሚችል ግን ይሰማኛል የሚል ስሜቱን አጋርቷል። ሰር ጂም ራትክሊፍ ከዚህ ጋር በተገናኘ የሰጡት አስተያየት ግን የተለየ ነው። በተለይ አዲሱን ስቴዲየም ለምን መገንባት እንዳስፈለጋቸው በሰጡት ማብራሪያ ላይ ከቱሪዝም አንጻርም ከመጎብኘትም ሌሎች ገቢዎችን ከማምጣትም አንጻር ታሳቢ ያረገ መሆኑን እየተናገሩ ይገኛሉ ሰር ጂም ራትክሊፍ። በሌላ በኩል ግን የቀድሞ ተጫዋቾች ይህን ጉዳይ ማውገዝ ጀምረዋል። በእርግጥ የማንቸስተር ዩናይትድ የቀድሞ ተጫዋቾች በክለቡም ላይ ቶሎ ይሰጣሉ። ነገር ግን ራያን ጊግስ እና ኒኪበት በጣም ከረጅም ጊዜ ምናልባትም ከቡድኑ ውጤት ጋር በተገናኘ በፍጥነት ሀሳብን የሚሰጡ ተጫዋቾች አይደሉም። በተደጋጋሚ ትንተናውም ላይ ወይም ፕሮግራም ማቅረቡም ላይ ያሉት እንደነ ጋሪ ኔቪል እና ሮይ ኪን አይነት ሰዎች ካልሆኑ በስተቀር በተደጋጋሚ ይሄንን ሀሳብ ሲሰጡ አይሰማም። ከቀድሞ ክለባቸው ጋር በተገናኘ ሀሳቦችን የሚያጋሩ ሰዎች አይደሉም። ነገር ግን አሁን ላይ ራያን ጊግስ ይሄንን ሀሳብ ለመስጠት ብቅ ብሏል። ምናልባት እንግዲህ በቀጣይ ክለቡ ምን ይላል፣ ሌሎች ሰዎች ምን ይላሉ የሚለውን ደግሞ የምንመለከተው ነው የሚሆነው። ከክለብ ዜና ጋር
በተገናኘ የምናነሳው ሌላው ጉዳይ የወልቭሱን ወሳኝ የፊት መስመር ተሰላፊ ይመለከታል። ማቴዎስ ኩኛ ተጨማሪ ጨዋታ እንደተቀጣ ትላንትና ይፋ ተደርጓል። በአምስተኛው ዙር የኤፍኤ ዋንጫ ወልቭስ ከበርንማውዝ ጋር ጨዋታ ነበረው። እናም በዛ ጨዋታ ላይ የበርንማውዙን ተከላካይ ሚሎስ ኪርኪዝን መጥቷል። መምታት ብቻም አይደለም የተለያዩ ድርጊቶችንም ሲያደርግ ነበረ። በጭንቅላትም ሲገጨው ነበረ። በዛ ምክንያት እንግዲህ ቀይ ካርድ ተመልክቷል። የ25 ዓመቱ ተጫዋች ለዛ ድርጊቱ 3 ጨዋታን ተቀጥቶ ነበረ። በዚህ የውድድር ዓመት ማቴዎስ ኩኛ ከቅጣት ጋር መራራቅ አልቻለም። ታህሳስ ወር ላይም ከኢፕስዊች ታውን ጋር በነበረ መርሃ ግብር ላይ ከአንድ የቡድኑ አባል ጋር ከጥበቃ አባል ጋር ከሜዳ ውጭም ጭምር ሲጋጭ ነበረ። ያኔም የግለሰቡን መነጽር ሰብሮበታል። እናም 2 ጨዋታዎችን ተቀጥቷል። አሁን 3 ጨዋታ ተቀጥቶ ነበረ። ተጨማሪ 1 ጨዋታና የገንዘብ ቅጣት እንደተጣለበት ነው መረጃ እየወጣ የሚገኘው። ማቴዎስ ኩኛ ለወልቭስ በዚህ የውድድር ዓመት 15 ጎሎችን አስቆጥሯል። ወሳኝ የሚባል ተጫዋች ነው። ነገር ግን በቅጣት ምክንያት በሚገባ መልኩ ክለቡን በወሳኝ ሰዓት ለማገልገል አልቻለም። ምክንያቱም ቀጣይ ጨዋታዎች ላይ የሱን ግልጋሎት ክለቡ ወልቭስ አያገኝም። በፕሪሚየር ሊጉ ደግሞ ወልቭስም የራሱ የሆነ ፈተና ውስጥ ይገኛል እና ያንን ታሳቢ ባረገ መልኩ ተጫዋቹ ካለው ሚና አንጻር ወልቭስ በቀጣይ የሚያደርጋቸው ጨዋታዎች ላይ ተጽዕኖ እንደሚያሳድርበት ይታመናል። ወልቭስ 17ኛ ደረጃ ላይ ተቀምጧል። በደረጃ ሰንጠረዡ በፕሪሚየር ሊጉ 29 ጨዋታዎችን አከናውኖ የያዘው ነጥብ ግን 26 ብቻ ነው። እናም ወራጅ ቀጠና ላይ ከሚገኙት ማለትም 18፣ 19 እና 20ኛ ደረጃ ላይ ከሚገኙት ክለቦች በመቀጠል እንደ ስጋት ከቀሪ ጨዋታዎች አንጻር ስጋትም አለበት። በእንግሊዝ ፕሪሚየር ሊግ በቀጣይ 9 ጨዋታዎች ይቀራሉ። ከኢፕስዊች ታውን ጋር ያለው ልዩነት ደግሞ 9 ነጥብ ነው። ምናልባት በቀጣይ የሚኖሩ ጨዋታዎች ላይ የሱን ግልጋሎት ሳያገኝ ቀርቶ ክለቡ ውጤት የሚያጣ ከሆነ አንድም ለሱም ጥሩ አይደለም የሚሉ ሀሳቦች በስፋት በማህበራዊ ድረገጽ ላይ እየተሰጡ ይገኛሉ። 17ኛ ደረጃ ላይ የተቀመጠው ወልቭስ ከኢፕስዊች ታውን ጋር ያለው የነጥብ ልዩነት 9 ነው። ኢፕስዊች ታውን 17 ነጥቦች አሉት። በእርግጥ በቀሪ ጨዋታዎችም በጎልም ያላቸው ልዩነት ሰፊ ነው። ከግብዳም አንጻር ልዩነታቸው ሰፊ ይሁን እንጂ ቀሪ ግን 9 ጨዋታዎች ምን አይነት መልኮችን ሊያስመለክቱ እንደሚችሉ አይታወቅም። ከዛ አንጻር ወልቭስ የራሱ የሆነ ራስ ምታት አለበት። እናም በዚህ መሀል ማቴዎስ ኩኛን ያጣል። 1 ጨዋታን በተጨማሪነት እንዲቀጣ ተወስኗል። ከዛ ባሻገር የ50,000 ፓውንድ ቅጣትም ተጨምሮበታል። በዚህ መሰረት እንግዲህ ወልቭስ ከኤቨርተን፣ ሳውዝሃምፕተን እና ዌስትሃም ጋር በሚያደርጋቸው ጨዋታዎች አይኖሩም። የአንድ ጨዋታ ቅጣት ሲጨምር ደግሞ ከኢፕስዊች ታውን ጋርም የሚያደርገው ጨዋታ ላይ የማቴዎስ ኩኛን ግልጋሎት አያገኝም። በሌሎች ክለቦች በጥብቅ እየተፈለገ የሚገኝ ተጫዋች ነው። ይሄ ተጫዋች እንግሊዝ ፕሪሚየር ሊግ አርሰናልን ጨምሮ ከሊቨርፑል ጋርም ጭምር ስሙ ሲያያዝ ቆይቷል። ከዛ ባሻገር በላሊጋው ክለብ ባርሰሎናም እንደሚፈለግ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። ሆኖም እንግዲህ ተጫዋቹ አሁን ባለው ሁኔታ ሊጉ ጋር ቀሪ ጨዋታዎቹን አብዛኛውን በቅጣት የሚያሳልፍ ይሆናል። ቀጣይ ግን ማረፊያ ወዴት ይሆናል የሚለው በክረምት የዝውውር መስኮት የሚታይ ጉዳይ ነው የሚሆነው። ባርሰሎናን የተመለከተውን ዜና ነው በተከታይነት የምናነሳው። ባርሰሎና ወደ ካምፕኑ የመመለሻ ጊዜው ሊራዘም ግድ ሆኖበታል። በዚህ የውድድር ዓመት እንደማይመለስ ለደጋፊዎቹ ትላንትና አሳውቋል። በክረምት 2023 ላይ ነው ግዙፉን የካምፕኑ ስቴዲየም እድሳት የጀመረው። ከባርሰሎና ጋር በጣም ትስስር ያለው ስቴዲየም ነው። ልዩ ምልክታችን ሲሉም ይጠሩታል። እናም በዚህ አመት መጨረሻ ላይ ወደ ካምፕኑ ጨዋታዎች ይመለሳሉ የሚል ግምት ነበራቸው። ነገር ግን የመመለሻ ጊዜው በጣም ከተጠበቀው ጊዜ እንደተራዘመ እየተገለጸ ይገኛል። የግንባታ ሂደቱ በተባለለት ጊዜ ማለቅ አልቻለም። በእርግጥ ከገንዘብ አቅም ጋርም በተገናኘ ባርሰሎና ስጋቶች አሉበት። ነገር ግን ከዛ ባሻገር የግንባታ
የግንባታ ሂደቱ በራሱ ቶሎ አለመሄዱ ወይም አለመፍጠኑ እንደሆነ ክለቡ አስተባብሏል። ሌሎች ግን ከገንዘብ አቅሙ ጋር በተገናኘ በሚፈለገው መልኩ በፍጥነት ማጠናቀቅ ስላልቻለ ነው የሚሉ ሀሳቦች እንዲነሱበት ሆኗል። ክለቡ ግን ይሄንን እያስተባበለ ይገኛል። በጥቅምት 2024 በውድድር አመቱ ሁለተኛ አጋማሽ ላይ ማለትም የካቲት ላይ እመለሳለሁ የሚል እቅድ ነበረው ባርሰሎና። አሁን ግን ያንን ማድረግ አልቻለም። ምንድነው የቀረው ነገር የሚለው ነገር የደጋፊዎቹ ጥያቄ ነበረ። ከተመለሰላቸው ምላሾች መካከል አንደኛው በስቴዲየሙ የአደጋ ጊዜ መውጫው አልተጠናቀቀም፣ የመጫወቻ ተርፉ ወይም ሳሩም በሚፈለገው ደረጃ አልደረሰም። ይሄ ደግሞ ባርሰሎና ሜዳውን አሁን ላይ እንዳይጠቀም ከሚያደርጉት ነገሮች መካከል አንደኛው ነው ተብሏል። ከስቴዲዮ ኦሎምፒክ አሁን በጊዜያዊነት እየተጠቀመው የሚገኘው ሜዳ ነው። ይሄ ሜዳ ደግሞ በኪራይ ወይም በጊዜያዊ ውል ነው ባርሰሎና እየተጠቀመበት የሚገኘው። እንደ አዲስ ውል ማደስ ይኖርበታል። ለዚህ ውል የሚረዳም ተጨማሪ ገንዘብ ያወጣል። ይሄ ደግሞ ሌላ ለክለቡ ራስ ምታት ሆኗል የሚሉ ሀሳቦች እየተገለጹ ይገኛሉ። የካምፕኑ እድሳት ግን እስከ ሰኔ 2026 ሊሄድ እንደሚችል ተገልጿል። ባርሰሎና ወራቶች ነው የቀረው የሚል ሀሳብ ይገልጻል። በሌላ በኩል ግን እስከ ሰኔ 2026 ድረስ ካምፕኑን ባርሰሎና ላይጠቀም ይችላል። ሌላ እንደ አማራጭ የመጣለት ሀሳብ ግን ምናልባት ክለቡን በዚህ መልኩ ወይም ከታቀደው እቅድ ውጭ በሆነ መልኩ ወጪ የሚያስወጣ ከሆነ ሌላኛው ሀሳቡን ወይም ሌላኛው እቅዱን ለማምጣት አስቧል። አሁን እየተጠቀመበት የሚገኘው ስቴዲየም 55926 ተመልካቾችን ነው የሚይዘው። ካምፕኑ እድሳቱ ከተጠናቀቀ ደግሞ 105000 ተመልካች እንዲይዝ ታቅዷል። 900 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃል። ባርሰሎና ለዚህ እድሳት አሁን የሚገኝበት ስቴዲየም ወይም ደግሞ የሚጠቀምበት ስቴዲየም ላይ ደግሞ የላሊጋው ክለብ ደጋፊዎች የላሊጋውን ዋንጫ የምናነሳ ከሆነ ካምፕኑ ላይ ማክበር እንፈልጋለን ወይም ድላችንን ማጣጣም የምንፈልገው የኛው ምልክት በሆነው ግዙፉ የካምፕኑ ስቴዲየም ነው የሚል ሀሳብ አላቸው። ከብዛትም አንጻር ይሄኛው ሌላ የባርሰሎና ራስ ምታት ሆኗል። ክለቡ ግን በፍጹም ከገንዘብ አቅም ጋር የተያያዘ አይደለም፣ ከኔ ጋር የተያያዘ አይደለም፣ ከሚገነባው አካል ጋር በተገናኘ ግንባታውን በሚጠበቀው ወይም በሚፈለገው መልኩ አለማጠናቀቁ ነው እንጂ ከኛ ጋር የተገናኘ ምንም አይነት ጉዳይ የለውም የሚል ምላሹን ሰጥቷል። ባርሰሎና በላሊጋው እንግዲህ ከ27 ጨዋታዎች 60 ነጥብ በመያዝ ቀዳሚ ነው። ሪያል ማድሪድ 28 ጨዋታዎችን አድርጎ በ60 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባርሰሎና ከኦሳሱና ጋር የሚያደርገውን ተስተካካይ መርሃ ግብር ይጠባበቃል። ይሄ ጨዋታ እንግዲህ የባርሰሎና የሕክምና ቡድን አባል የሆኑት ሰው ህይወታቸው ማለፉን ተከትሎ ባለቀ ሰዓት ሽግግር የተደረገበት ጨዋታ ነው። እናም ይሄንን ጨዋታ የሚያሸንፍ ከሆነ በ3 ነጥብ ልዩነት የላሊጋው መሪነቱን ለብቻው የሚቆጣጠር ይሆናል። በውድድር አመቱ መጨረሻ ደግሞ የላሊጋ 28ኛ ዋንጫውን የሚያሳካ ከሆነ ይሄንን ድል ማክበር የሚፈልገው በካምፕኑ ስቴዲየም ነው የሚሉ ሀሳቦችን ደጋፊዎቹ በስፋት እየገለጹ ይገኛሉ። ቪኒሺየስ ጁኒየርን የተመለከተውን ዜና ነው የምናነሳው። ቪኒሺየስ ጁኒየር አሁን ከብራዚል ብሔራዊ ቡድን ጋር ነው የሚገኘው። ኮሎምቢያን 2-1 በረቱበት ጨዋታ ላይ ጎል አስቆጥሯል። የብራዚል ብሔራዊ ቡድን በዓለም ዋንጫ ማጣሪያው በጥሩ ግስጋሴ ላይ አይገኝም ወይም ውጤታማ መንገድ ላይ አይደለም። ያ በርከት ያለ ትችት እንዲሰነዘርበት አድርጓል። ይሄንን ሀሳብ ግን ቪኒሺየስ ጁኒየር አይቀበለውም ወይም አይስማማበትም። የዶሪቫል ቡድን የተሻለ ከሌሎችም በአንጻራዊነት ጥሩ የሚባል ቡድን እንደሆነ እምነቱን ተናግሯል። በቀጣይ ከአርጀንቲና ጋር ጨዋታ አላቸው። የደቡብ አሜሪካ ሀገራት የማጣሪያ መርሃ ግብር ምድብ ላይ አርጀንቲና ይህንን ምድብ በበላይነት እየመራች ትገኛለች እና ብራዚል ደግሞ በማይጠበቀው ወይም ብራዚል ከሚለው ስያሜዋ ከማይጠበቀው ደረጃ ላይ ነው የምትገኘው የሚል ሀሳብ ይሰጣል። ይሄ ቪኒሺየስ ጁኒየርን የሚያስማማው አልሆነም። በተቻለ መጠን አሰልጣኙ ጥሩ የሚባለውን ስራ ሁሉ እየሰራ ይገኛል።
ይገኛል። ለምን ያንን ዋጋ መቁጠር እንደማይቻል ግን አልገባኝም ሲል ቅሬታውን ገልጿል። እኛ ትልልቅ ክለብ ላይ የምንጫወት ተጫዋቾች ነን። ውጤት ማጣት ምን ማለት እንደሆነ ይገባናል። ለብሔራዊ ቡድን ሲሆን ደግሞ የበለጠ ስሜቱ ጎጂ ነው ይላል ቪኒሺየስ ጁኒየር ስለ ብራዚል ብሔራዊ ቡድን በሰጠው አስተያየት። ከብራዚል ብሔራዊ ቡድን ባሻገር ግን ስለ ላሊጋ ፉክክሩም አስተያየቱን ሰጥቷል። የላሊጋውን ዋንጫ የማንሳት እድላቸው ምን እንደሚመስልና እንዴት በሱ እይታ እንደሆነም ጭምር የተናገረው ቪኒሺየስ ጁኒየር አሁንም እድሉ አለ፣ ገና ነው፣ ፉክክሩ አልተጠናቀቀም ሲል ተናግሯል። በስፔን ያለው ሁኔታ ግን አሁንም ቢሆን ከዘረኝነቱ ጋር በተገናኘ እንዳልቀረ ወይም እንዳልቀነሰም ጭምር እምነቱን ይገልጻል። ለዚህ አንተ መነሻ አይደለህም ወይ የሚል ጥያቄ ይነሳበታል። ቪኒሺየስ ጁኒየር በፍጹም እኔ ምንም ከመጫወት ውጪ ይሄ ነው የምለው የማደርገው ነገር የለም ብሏል። ባለፈው አትሌቲኮ ማድሪድን በቻምፒየንስ ሊግ አሸንፈው አልፈዋል። እዛ ጨዋታ ላይ ሜዳው ላይ ነጩን የሪያል ማድሪድ ማሊያ አስቀምጦ ነው የወጣው። ይሄኛው ብሽሽቅ ደግሞ የአትሌቲኮ ማድሪድ ደጋፊዎች እንደ አዲስ እንዲነሱ ከዚህ በፊት ከነበራቸው ተቃውሞና ቅሬታ ከፍ ባለመልኩ እንዲዘጋጁ እያደረገ ስለመሆኑ ከስፔን የሚወጡ መረጃዎች እየገለጹ ይገኛሉ። በላሊጋው ከዚህ በኋላ ቪኒሺየስ ጁኒየር በሚያደርጋቸው ጨዋታዎች ላይ የሚገኙ የአትሌቲኮ ደጋፊዎች እሱን ከመተንኮስ ወይም ከማብሸቅ ወደ ኋላ ሊሉ አይችሉም የሚሉ ሀሳቦች እንዲሰጡ አድርጓል። በዚህ ዙሪያ ላይ ቪኒሺየስ ጁኒየር በሰዓቱ እነሱም የተለያዩ ነገሮችን ሲናገሩኝ ነበረ። በጣም ሞራልን፣ ክብርን የሚነካ ነገር ሲያደርጉ ነበረ። ከዛ ባለፈ ግን ከአትሌቲኮ ማድሪድ ጋር የሚደረጉ ጨዋታዎች የደርቢነት ስሜት አላቸው። እኔ ከመምጣቴም በፊት የነበሩ ናቸው። እኔ በመምጣቴ ብቻ ወይም እኔ እዚህ ክለብ ላይ ስለገባሁ ብቻ የፈጠርኳቸው ተደርገው መወሰዳቸው ልክ አይደለም። ይሄም በብቸኝነት ወይም ለየት ባለ መልኩ እኔ ላይ ነገሮች እንዲነጣጠሩ ያደርጋል የሚል አስተያየቱን ሰጥቷል። ከአትሌቲኮ ማድሪድ ደጋፊዎች ጋር በልዩ ሁኔታ የምበሻሸቅበት ወይም እነሱን የምጠላበት ምንም አይነት ምክንያት የለኝም። ነገር ግን እግር ኳስ ላይ እንዲህ ያሉ የደርቢነት ወይም የተቀናቃኝነት ስሜቶች አሉ። እነዛን ስሜቶች ግን ልንክዳቸው አንችልም ሲል ሀሳቡን አጋርቷል። ከዘረኝነት ጋር በተገናኘ ግን ከፊፋ ጋር በመሆን እንቅስቃሴዎችን እንደሚያደርግና በዛ ላይ በጣም ጠንከር ያሉ እቅዶች እንዳሉትም ጭምር እየገለጸ ይገኛል። አንቶኒ ሩዲገርን የተመለከተውን ዜና ነው የምናነሳው። ሪያል ማድሪድን የመልቀቅ ሀሳብ የለኝም ብሏል። አንቶኒ ሩዲገር በሪያል ማድሪድ እስከ 26 የሚያቆየ ውል ስምምነት አለው። ነገር ግን እስካሁን ውሉን ማራዘሚያ ጥያቄ ከነጮቹ አልቀረበለትም። የ32 ዓመቱ ተጫዋች በሳውዲ አረቢያ ክለቦች ይፈለጋል። ክለቡ ግን እስካሁን ከሱ ጋር በተገናኘ ያለው ነገር ባይኖርም የመሀል ተከላካዮችን ለማስፈረም ግን ጥረት እያደረገ ይገኛል። ከነዚህ ተጫዋቾች መካከል የአርሰናሉ ተጫዋች ዊሊያም ሳሊባም ከአርሰናል ጋር ከሪያል ማድሪድ ጋር ስሙ የሚነሳ ተጫዋች ነው። የበርንማውዙ ዲን ሂውሰንም በተመሳሳይ ስሙ ይነሳል። ይሄ ደግሞ አንቶኒ ሩዲገር ከሪያል ማድሪድ የመለያየቱ ነገር እርግጥ እንደሆነ ወይም እንደተቃረበ